ሰላም ሰላም፣ እንዴት ናችሁ? ይህ የ10ኛ ክፍል የባዮሎጂ ትምህርት ነው። በዛሬው ክፍለ ጊዜ ትምህርታችን ምዕራፍ 3 ክፍል 2ን እንመለከታለን። ዩኒት 3 ቪዲዮ 2። በዛሬው ክፍለ ጊዜ ውይይታችን መነሻ የምናደርገው ኢንኦርጋኒክ አየንስ የሚለውን ርዕሰ ሀሳብ ነው። ኢንኦርጋኒክ አየንስ የሚለውን ከማየታችን በፊት ባለፈው ሳምንት የተወያየንባቸውን ርዕሰ ሀሳቦች ማስታወስ አስፈላጊ ነው። እነሱን እንመለከታለን። እንግዲህ ዩኒት 3 ባዮ ኬሚካል ሞለኪውልስ የሚል እንደሆነ አንስተን በባለፈው በክፍል 1 ተወያይተናል። እንግዲህ ባዮ ኬሚካል ሞለኪውልስ ስንል ምን ማለት ነው? ባዮ ኬሚካል ሞለኪውልስ በሌላ አባባል ባዮሎጂካል ሞለኪውልስ እንላቸዋለን። they are numerous substances produced by living organisms። እነዚህ ህይወት ያላቸው ነገሮች ወይም ሊቪንግ ኦርጋኒዝምስ የምንላቸው የሚያምኗቸው ፕሮዲስ የሚያደርጓቸው ሳብስታንሶች እንደሆኑ እንዲሁም ደግሞ በሁለት እንደሚከፈሉ አይተናል። ባዮኬሚካል ሞለኪውልስ በሁለት ይከፈላሉ። ኢንኦርጋኒክ ባዮኬሚካል ሞለኪውልስ እና ኦርጋኒክ ባዮኬሚካል ሞለኪውልስ። ኢንኦርጋኒክ ባዮኬሚካል የምንላቸው ምን አይነት ባዮኬሚካል ሞለኪውሎች ናቸው የሚለውን አንስተናል። እንዲሁም ኦርጋኒክ የምንላቸው ኦርጋኒክ ባዮኬሚካል ሞለኪውልስ የምንላቸው ደግሞ ምን አይነት ባዮኬሚካል ሞለኪውልስ ናቸው የሚለውን በስፋት አይተናል። ለማስታወስ ያክል ኢንኦርጋኒክ ባዮኬሚካል ሞለኪውልስ የምንላቸው የካርበን ወይም ሃይድሮጅን ኮንተንት ያላቸው አይዘር ሃይድሮጅን ወይም ካርበን ያላቸው በት ኖት ቦዝ አት ሴም ታይም፣ ሁለቱም አት ሴም ታይም የሌላቸው ግን ቢያንስ ወይ ካርበን ወይ ሃይድሮጅን ያላቸው ወይም ደግሞ የሌላቸው ኢንኦርጋኒክ ባዮኬሚካል ሞለኪውልስ ይባላሉ ብለናል። ለምሳሌ ወተርን አንስተናል፣ ሌሎችንም በወቅቱ አንስተናል። እንዲሁም ኦርጋኒክ ባዮኬሚካል ሞለኪውልስ የምንላቸው እነዚህ ኦርጋኒክ የምንላቸው ሊቪንግ ኦርጋኒዝምስ ወይም ደግሞ ህይወት ያላቸው ነገሮች ፕላንትስ ኤንድ አኒማልስ ኤንድ ማይክሮ ኦርጋኒዝምስ ወይም ማይክሮብስ የምንላቸው ውስጥ የሚገኙ ቦዝ ካርበን ኤንድ ሃይድሮጅን ኮንተንት ያላቸው ቱጌዘር አት ሴም ታይም ካርበንም ሃይድሮጅንም ያላቸው እንደሆኑ አንስተን ፍሮም ኢንኦርጋኒክ ባዮኬሚካል ሞለኪውልስ ወተርን ተመልክተናል። ውሃ ምንድን ነው? ፕሮፐርቲስ ኦፍ ወተር የሚለውን አይተን ነበር ያቆም ነው። በዛሬው በክፍል 2 ውይይታችን መነሻ የምናደርገው ኢንኦርጋኒክ አየንስ የሚለውን ነው። ኢንኦርጋኒክ አየን ምንድን ነው? ታይፕስ ኦፍ ኢንኦርጋኒክ አየንስ የሚሉትን አንስተን ውይይታችንን እንቀጥላለን ማለት ነው። ሶ ዋት አር ኢንኦርጋኒክ አየንስ? ኢንኦርጋኒክ አየንስ ምንድን ናቸው? ዋት አር ኢንኦርጋኒክ አየንስ? ኢንኦርጋኒክ አየንስ ስንል ምን ማለት ነው የሚለውን አስቀድመን ዲፋይን ማድረግ ይጠበቅብናል። እንግዲህ ኢንኦርጋኒክ አየንስ ስንል ዳር ቻርጅድ ኢንቲቲስ ማለት ነው። ኢንኦርጋኒክ አየንስ አር ኢንኦርጋኒክ አየንስ አር ዋን ቻርጅድ ኢንቲቲስ ዳር ቻርጅድ ኢንቲቲስ ወይም ደግሞ ዳር አተምስ ዊዝ አንሸርድ ኤሌክትሮን with unshared electrons in their outer shell. So ኢንኦርጋኒክ አየንስ ስንል ቻርጅድ ኢንቲቲስ ወይም ደግሞ አተምስ ዊዝ አንሸርድ ኤሌክትሮንስ ኢን ዴር አውተር ሼል። እንግዲህ አውተር ሼላቸው ላይ ስንደርስ የመጨረሻው ሼል ላይ እንግዲህ እንደየ አተማቸው ብዛት የመጨረሻው ሼል አንሸርድ ኤሌክትሮን ከሌላው የማይጋራው ኤሌክትሮን ካለው ዴይ ኮልድ ኢንኦርጋኒክ አየንስ ይባላሉ። ዴይ ሃቭ አይዘር ፖዚቲቭ ወይም ኔጌቲቭ ቻርጅድ ፓርቲክልስ ወይም ደግሞ ቻርጅድ ኢንቲቲስ አላቸው።
they have either positive charged entities ወይም they are called cations or negative charged entities or anions አይናቸውን ኔጌቲቭ ሊሆን ይችላል፣ ፖዚቲቭ ሊሆን ይችላል። ዴር ኤንስ ካን ቢ ኔጌቲቭ ወይም አናይን ሊሆን ይችላል። ኢት ካን ቢ ፖዚቲቭ ወይም ካታይን። ያ ማለት ለምሳሌ አንድ ኢንኦርጋኒክ አይን ብናነሳ፣ ለምሳሌ ኢንኦርጋኒክ አይን ፎስፈረስ ብናነሳ፣ ለምሳሌ ፎስፈረስ ኢት ካን ቢ ፖዚቲቭ ወይም ኢት ካን ቢ ኔጌቲቭ ማለት ነው። ኤሌክትሮኑ ፖዚቲቭ ሊሆን ይችላል፣ ኤሌክትሮኑ ኔጌቲቭ ሊሆን ይችላል። ስለዚህ ኢንኦርጋኒክ አይንስ የምንላቸው ሃቭ አይዘር ፖዚቲቭ ኦር ኔጌቲቭ ቻርጅድ ኢንቲስ ወይም ካታይንስ ኤንድ ካናይንስ። እነዚህ ኢንኦርጋኒክ አይንስ የምንላቸው they are found in living organisms. They are found in living organisms, and they are found in living organisms in two forms. They are found in living organisms into two forms. በሁለት አይነት መልክ ህይወት ባላቸው ኦርጋኒዝምስ ውስጥ ሊገኙ ይችላል። አንደኛ አዝ ፍሪ ወይም ኢን ደ ፎርም ኦፍ ፍሪ in the form of free ነፃ ሆነው ሊገኙ ይችላሉ። ወይም in the form of dissolved forms that is dissolved in the cytoplasm. Dissolved in the cytoplasm. ምን ማለት ነው? dissolved in the cytoplasm ስንል where they are associated with complex organic substance, where they are associated with complex organic substance. ስለዚህ አንዳንዴ ኢን ዘ ፎርም ኦፍ ፍሪ ሆነው ሊገኙ ይችላሉ፣ ወይም ደግሞ ዲዞልቭድ ሆነው ሊገኙ ይችላሉ ማለት ነው። ሌላው ክላሲፊኬሽን ኦፍ ኢንኦርጋኒክ አየንስ ነው። ክላሲፊኬሽን ኦፍ ኢንኦርጋኒክ አየንስ እንግዲህ ኢንኦርጋኒክ አየንስ በሁለት ይከፈላሉ ቤዝድ ኦን ዴር ሳይዝ። classification of inorganic ions based on their requirement in the daily diet of the normal individual, ወይም ደግሞ based on their size ወይም ደግሞ amount needed በሚፈለጉበት መጠን በሁለት ይከፈላሉ። inorganic ions or minerals in the body, they are divided into two. inorganic ions በሌላ አባባል that means minerals. inorganic ions and minerals ናቸው actually. They are divided into two categories. በሁለት ካቴጎሪስ ይከፈላሉ። ማክሮኒውትረንትስ macronutrients, that means in large amount. ማክሮ ማለት ላርጅ ማለት ነው። ሁለተኛ ማይክሮኒውትረንትስ that is in small amount. ስለዚህ
based on their requirements in our daily diet of the normal individual, inorganic ions or minerals in the human body አንዳንዴ ላርጅ አማውንት ይገኛሉ፣ they are called macronutrients። አንዳንዴ ኢን ስሞል አማውንት ይገኛሉ፣ they are called micronutrients። ስለዚህ በሰውነታችን ውስጥ በዴይሊ ዳይት በሚያስፈልጉበት መጠን ማክሮኒውትረንትስ እና ማይክሮኒውትረንትስ ወይም ኢንኦርጋኒክ አይንስ ኢን ላርጅ አማውንት እና ኢንኦርጋኒክ አይንስ ኢን ስሞል አማውንት ብለን እንከፍላቸዋለን። ማክሮኒውትረንትስ የምንላቸው እያነጻጸርን ለማየት ያክል ማክሮኒውትረንትስ and micronutrients ማክሮኒውትረንትስ ስማቸው ራሱ እንደሚያመለክተው required in bigger quantities in the daily diet required in bigger quantities in the daily diet በዕለት ተዕለት ዳይታችን ወይም ደግሞ ሚላችን በከፍተኛ መጠን የሚያስፈልጉ ናቸው። ማክሮኒውትረንትስ they are called trace elements ይባላሉ። required in small amount ለሰውነታችን በውስን መጠን የሚያስፈልጉ ማለት ነው። ማይክሮኒውትረንትስ ለሰውነታችን በብዛት የሚያስፈልጉ ደግሞ ላርጅ አማውንት በየቀን አመጋገባችን በየዕለቱ አመጋገባችን ልንወስዳቸው የሚገቡ ማክሮ ኒውትረንትስ ይባላሉ። ለምሳሌ ማክሮ ኒውትረንትስ ከምንላቸው ውስጥ ሶዲየም፣ ፎስፈረስ፣ ማግኒዥየም፣ ፖታሲየም ሳልፈር ወይም ሳልፈርን በሌላ መልኩ መጻፍ ይቻላል እና ክሎራይድ these are macronutrients በየዕለት አመጋገባችን በብዛት ልንወስዳቸው የሚገቡ ኒውትረንቶች ናቸው። ሶዲየም፣ ፎስፈረስ፣ ማግኒዥየም፣ ፖታሲየም፣ ሳልፈር እና ክሎራይድ። ማይክሮኒውትረንት ወይም ትሬስ ኤሌመንት ኢን አወር ዴይሊ ዳይት ኢን ስሞል አማውንት በውስን መጠን የሚያስፈልጉ ደግሞ የሚከተሉት ናቸው። ኤግዛምፕል አይረን ብረት፣ ኮፐር፣ አዮዲን አሁን ምግብ ላይ በጣም እንዲበዛ ይፈልግማል። ጨው የበዛበት ምግብ እንላለን። በውስን መጠን የሚያስፈልጉት ማግኒዥየም ማንጋነስ ማንጋነስ እነዚህ ደግሞ they are micronutrients, these are macronutrients። ስለዚህ በሰውነታችን ውስጥ በሚያስፈልጉት መጠን ማክሮና ማይክሮ ወይም ደግሞ ኤሌመንትስ ወይም ሚነራልስ needed in bigger quantity in our daily diet እና in small amount ወይም in small quantity in our daily diet ብለን በሁለት እንከፍላቸዋለን ማለት ነው። ሌላው እዚህ ጋር ልናነሳው የሚገባው ኢንኦርጋኒክ ሞሌኪውል ውስጥ ሃይድሮጅን አየን ነው። ሃይድሮጅን አየን እንግዲህ ሃይድሮጅን ኢንኦርጋኒክ ከምንላቸው ባዮኬሚካል ሞሌኪውልስ መካከል አንዱ ነው።
ሰውነታችን በከፍተኛ ሁኔታ የሃይድሮጅን አየን ይፈልጋል። ሃይ አማውንት ኢን አወር በዲ በጣም አስፈላጊ ነው። ስለዚህ አወር በዲ ኒድስ ሃይ አማውንት ኦፍ ሃይድሮጅን ከፍተኛ የሆነ ሃይድሮጅን ይፈልጋል። ሃይድሮጅን በሰውነታችን ውስጥ ለምን ጠቀሜታ ይውላል ወይም ደግሞ ምን ጠቀሜታ ይሰጣል የሚለውን ስንመለከት ሃይድሮጅን እንግዲህ በጣም ብዙ ጠቀሜታዎች አሉት በሰውነታችን ውስጥ። ከጥቅሞቹ መካከል some of the importance of hydrogen in our body are the following. በሰውነታችን ውስጥ የሚከተሉትን ጠቀሜታዎች ይሰጣል። አንደኛ to maintain balance and equilibrium in living system and equilibrium in living system እነዚህ በሰውነታችን ሊቪንግ ከምንላቸው ሲስተሞች መካከል ባላንስ እንዲኖር ኢኩሊብሪየም እንዲኖር ባላንሳችንን ሜይንቴን እንድናደርግ ይጠቅመናል። ስለዚህ በሰውነታችን ውስጥ ትልቁ የሃይድሮጅን አየን ጠቀሜታ ቱ ሜይንቴን ባላንስ ኤንድ ኢኩሊብሪየም ኢን ሊቪንግ ሲስተም ነው። ሃይድሮጅን they are released in the cell during various metabolic process በተለያየ መንገድ ሪሊዝ እናደርገዋለን። they are found in the cytoplasm of cells as well as in the intercellular fluid, blood, cerebrospinal fluid and other body fluids በሰውነታችን ውስጥ በተለያዩ የፈሳሽ ክፍሎች ውስጥ ይገኛል። the concentration of hydrogen ion is expressed as pH በሰውነታችን ውስጥ ያለው የሃይድሮጅን መጠን በፒኤች ይለካል። the concentration of hydrogen ion is expressed as pH እንግዲህ በሰውነታችን ውስጥ ያለው የኮንሰንትሬሽን የሃይድሮጅን ኮንሰንትሬሽን ወይም መጠን በፒኤች ነው የሚለካው። የፒኤች ስኬል ደግሞ ከ1 እስከ 14 ሬንጅ ያደርጋል። ፒኤች ስኬል ሬንጅስ ፍሮም 1 to 14 ከ1 እስከ 7 ከሆነ ከ1 እስከ 6 ከሆነ ዝቅተኛ ይባላል። 7 ከሆነ ኒውትራል ይባላል። ከ8 እስከ 14 ከሆነ ከፍተኛ ይባላል ማለት ነው። ስለዚህ the pH value has an inverse relation with the concentration of hydrogen ion. The higher the pH, the lower concentration of hydrogen ion, and the lower the pH, high concentration of hydrogen ion. ያ ማለት የሃይድሮጅን ፒኤች የሃይድሮጅን ፒኤች ሃየር ሲሆን ሃየር ኢምፕላይስ ሎወር ኮንሰንትሬሽን and when the hydrogen ion is the hydrogen pH, when the hydrogen pH is lower, it means higher concentration. ስለዚህ ከ7 በታች ከሆነ ከፍተኛ ይባላል። ከ7 በላይ ከሆነ 7 ሲሆን ያው ኒውትራል ነው የሚባለው። if the pH value of any ion 7 ሲሆን ኒውትራል ይባላል። ከ7 በላይ ከሆነ ኮንሴንትሬሽኑ በጣም ዝቅተኛ ነው ይባላል። ከ7 በታች ከሆነ ደግሞ ኮንሴንትሬሽኑ
በጣም ከፍተኛ ነው ይባላል። የሃይድሮጅን አይን በሰውነታችን ሴሎች ውስጥ የኢንዛይም አክሽን፣ የኤቲፒ ሴንቴሲስ፣ የኦክሲጅን ደሊቨሪን ያፋጥናል። ስለዚህ ሃይድሮጅን በሰውነታችን ውስጥ ከፍተኛ የሆነ ጠቀሜታ አለው። ሌላው ሁለተኛው ልናነሳው የሚገባው ፍሮም ኢንኦርጋኒክ ሞሌኪውልስ ወይም ደግሞ ኢንኦርጋኒክ ባዮኬሚካል ሞሌኪውልስ ሶዲየም አየን ነው። ሶዲየም አየን የሶዲየም አየን በሰውነታችን ውስጥ ያለውን ጠቀሜታ እናያለን። እንግዲህ ሶዲየም ኢት ኢዝ ዘ ሞስት ኢምፖርታንት ፖዚቲቭሊ ቻርጅድ አየን ኢን አወር ቦዲ። በሰውነታችን ውስጥ በጣም ዘ ሞስት ኢምፖርታንት የሚባለው ፖዚቲቭሊ ቻርጅድ አየን ነው። ሶዲየም is the second most important positively charged ion ሰው ለሰውነታችን በጣም አስፈላጊ ከሚባሉት በሁለተኛ ደረጃነት የሚቀመጥ ነው። ሶዲየም ብዙ ጊዜ ያው በጨው መልኩ የምንመገበው አየን ነው። በአብዛኛው በሰውነታችን ውስጥ ደግሞ እነዚህ ኤክስትራ ሴሉላር በሚባሉ ፍሉዶች ከፍተኛ የሶዲየም ኮንሰንትሬሽን አለ ከሴል ሳይቶፕላዝም ይልቅ። ሰውነታችን ኖርማል ፋንክሽን እንዲኖረው ያደርጋል። ሶዲየም ለሰውነታችን ኖርማል ፋንክሽን በጣም አስፈላጊ ነው ማለት ነው። አንድ ሰው በአቨሬጅ ፐር ዴይ ከ3 እስከ 6 ግራም ሶዲየም ያስፈልገዋል። ኦን አቨሬጅ ኤ ፐርሰን ኒድ 3 to 6 gram of sodium, that is salt, per day። በቀን ውስጥ አንድ ሰው ኖርማል ጤነኛ የሰውነት የአካል ክፍሎቹ ፋንክሽን እንዲያደርጉ ከ3 ከ6 ግራም የሚሆን ጨው ወይም ደግሞ ሶዲየም ያስፈልገዋል። በአብዛኛው ቅድም እንዳልኩት ሶዲየምን ኮንሱም የምናደርገው ኢን ፎርም ኦፍ ኮመን ሳልት ነው ኢን አወር ፉድ። ሶዲየም ሞስትሊ ኮንሱምድ ኢን ፎርም ኦፍ ኮመን ሳልት ሶዲየም ክሎራይድ የምንለው ማለት ነው። ሶዲየም ክሎራይድ ኢን አወር ቦዲ። ስለዚህ ሶዲየምን በዋናነት በየቀን ምግባችን የምናገኘው ኢን ፎርም ኦፍ ኮመን ሳልት ነው፣ ወይም ደግሞ ይሄ ምግብ ላይ ከምንጨምረው ጨው ነው ማለት ነው። ሌላው እዚህ ጋር ማንሳት ያለብን ለሰውነታችን በጣም አስፈላጊ ከሚባሉ ኢንኦርጋኒክ ሞለኪውልስ ፖታሲየም ነው። ፖታሲየም አየን ለሰውነታችን በጣም ከሚያስፈልጉ ኢንኦርጋኒክ አይንስ ሌላኛው ፖታሲየም ነው። ፖታሲየም ኢት ኢዝ ፖዚቲቭሊ ቻርጅድ አየን ነው። ኢት ኢዝ ፖዚቲቭሊ ቻርጅድ አይንስ እንግዲህ ኢንኦርጋኒክ አይንስ ፖዘቲቭ ወይም ደግሞ ካታይን እና ኔጌቲቭ ወይም ደግሞ አናይን ተብለው ሊከፈሉ እንደሚችሉ አይተናል አስቀድመን። ስለዚህ ፖታሲየም ፖዚቲቭሊ ቻርጅድ አይንስ ከሚባሉት ውስጥ ነው። በሰውነታችን ውስጥ በብዛት ይገኛል። አባንዳንትሊ ፕሬዘንት ኢን አወር ቦዲስ አባንዳንትሊ ፕሬዘንት ኢን አወር ቦዲስ በሰውነታችን ውስጥ በብዛት ይገኛል። ከሶዲየም ጋር ስናነጻጽረው ኮንትራሪ ቱ ሶዲየም አይን ፖታሲየም ሳር
the major intercellular cations, they are the major intracellular ካታይንስ ወይም ፖዚቲቭ አይንስ ናቸው። ሃይሪንግ ኮንሰንትሬሽን ዊዝን cytoplasms of the cells, they are higher in concentration within the cytoplasms of a cell, cytoplasms of the cells. ፖታሲየም በዕለት ተዕለት ምግባችን መገኘት ያለበት ግዴታ መገኘት ያለበት ነገር ነው። ኢት መስት ቴክን ኢን ዴይሊ ዳይት መስት ቴክን ኢን ዴይሊ ዳይት ምክንያቱም የፖታሲየም በየቀኑ ማናገኝ ከሆነ አጥንታችን ልፍስፍስ ይሆናል። በተለይ ለአጥንት ጥንካሬ በጣም ወሳኝ የሚባል ኢንኦርጋኒክ አይን ነው ወይም ደግሞ ሚነራል ነው። በቀን ከ3 እስከ 4 ግራም ፖታሲየም ማግኘት ይጠበቅብናል። ፐርደይ our body needs 3 to 4 gram of potassium እንግዲህ በየቀኑ ሰውነታችን ከ3 እስከ 4 ግራም ፖታሲየም ያስፈልገዋል። ፖታሲየም ከምን እናገኛለን የሚለውን ስንመለከት ሶርስ ኦፍ ፖታሲየም in our ዴይሊ ዳይት እንግዲህ ፖታሲየምን ከነዚህ ነገሮች ልናገኝ እንችላለን። ከፍራፍሬዎች ለምሳሌ ፍሮም ፍሩትስ ላይክ ባናና፣ ኦሬንጅ ከመሳሰሉ ልናገኝ እንችላለን። ከአትክልቶች ፍሮም ቬጂቴብልስ ላይክ ፖቴቶስ ከድንች ልናገኝ እንችላለን። ፍሮም ሚት ከስጋ ልናገኝ እንችላለን። ላይክ ቺክን ኤንድ ሊቨር ከዶሮ ስጋ፣ ከጉበት ከመሳሰሉ ምግቦች ልናገኝ እንችላለን ማለት ነው። ስለዚህ ሞስት ኦፍ አወር ቦዲስ ፖታሲየም ኢዝ ሎኬትድ ኢንሳይድ ኦፍ ዘ ሴልስ የሴሎቻችን ውስጥ ክፍል ውስጥ ነው የሚገኙት። ፖታሲየም ኢዝ ነሰሪ ፎር ዘ ኖርማል ፋንክሽን ኦፍ ሴልስ፣ ነርቭ ኢምፐልስ ትራንስሚሽን፣ መስል ኮንትራክሽን የመስል ወይም ደግሞ የጡንቻዎቻችን ኮንትራክሽን መተጣጠፍ እንዲችሉ ነርቮቻችን መልእክት እንዲያስተላልፉ ኢምፐልስ ትራንስሚሽን እንዲያደርጉ እና ሴሎቻችን ኖርማል ፋንክሽን እንዲያደርጉ በጣም አስፈላጊ ሚነራል ነው። ስለዚህ ፖታሲየም ኢዝ ነሰሰሪ ፎር ዋን ኖርማል ፋንክሽኒንግ ኦፍ ሴልስ ሴሎቻችን ህዋሶቻችን የተለመደ ኖርማል ስራቸውን እንዲሰሩ ወይም ፋንክሽን እንዲያደርጉ በጣም አስፈላጊ ነው። ነርቭ ኢምፐልስ ትራንስሚሽን ነርቮቻችን በትክክል መልእክቶችን እንዲያስተላልፉ በጣም አስፈላጊ ነው። ፎር መስልስ ኮንትራክሽን መስሎቻችን ወይም ደግሞ
ጅማቶቻችን፣ መታጠፊያዎቻችን በትክክል ኮንትራክት እንዲያደርጉ፣ አንዴ እንዲረግቡ፣ እንዲለጠጡ፣ እንዲኮማተሩ ወይም እንዲለጠጡ፣ አንዴ እንዲለጠጡ፣ አንዴ እንደ አስፈላጊነቱ እንዲንቀሳቀሱ፣ መስሎቻችን፣ ጡንቻዎቻችን እንዲንቀሳቀሱ በጣም አስፈላጊ ኒውትረንት ነው ወይም ደግሞ ኢንኦርጋኒክ አየን ነው። ሌላው ለሰውነታችን በጣም አስፈላጊ ከሚባሉ ኢንኦርጋኒክ አየንስ ካልሲየም ነው። ካልሲየም አየን ካልሲየም አየን እንግዲህ ኢት ኢዝ ዘ ሞስት አባንዳንት ኢንኦርጋኒክ አየን ኢን አወር በዲ። በጣም በሰውነታችን ውስጥ በጣም ወሳኝ፣ በተለይ እንደ ፖታሲየም ለአጥንቶቻችን ጥንካሬ በጣም አስፈላጊ፣ አጥንቶቻችን፣ ጥርሶቻችን፣ እነዚህ ጠንካራ የሚባሉ የአካል ክፍሎቻችን በሙሉ ጥንካሬ እንዲኖራቸው ከሚያደርጉ ኢንኦርጋኒክ ኒውትረንትስ አንዱ ካልሲየም ነው። ስለዚህ ካልሲየም ኢት ኢዝ ዘ ሞስት አባንዳንት ኢንኦርጋኒክ አየን iron present in our body, በሰውነታችን ውስጥ በጣም the most abundant የሚባል ኢንኦርጋኒክ አየን ነው። having great importance፣ በጣም ለሰውነታችን በጣም ከፍተኛ ጠቀሜታ አለው። it has great importance to our body፣ ለሰውነታችን በጣም ከፍተኛ ጠቀሜታ አለው። ኢትስ ፖዚቲቭሊ ቻርጅድ አየን ነው። ፖዚቲቭ ከሚባሉት ወይም ካታይን ከሚባሉት ኢንኦርጋኒክ አየንስ ውስጥ የሚመደብ ነው። ኢዝ ኤ ፖዚቲቭሊ ቻርጅድ አየን፣ ፖዚቲቭሊ ቻርጅድ አየን ነው። በአብዛኛው የሚገኘው ኢን ሳይቶፕላዝም ሴልስ ነው። ፋውንድ ኢን ሳይቶፕላዝም ሴልስ፣ በሳይቶፕላዝም ሴል ውስጥ ይገኛል። ጠቀሜታዎቹን ስናነሳ ኢትስ ኢምፖርታንስ ኢንክሉድ፣ ለሰውነታችን በጣም ጠቃሚ የሚባል ነው። ግን ልዩ ልዩ ጠቀሜታዎችን ስናነሳ ፎር ግሮዝ ኤንድ ዲቨሎፕመንት ኦፍ ቦንስ ኤንድ ቲዝ፣ ፎር ግሮዝ ኤንድ ዴቨሎፕመንት ኦፍ ቦንስ ኤንድ ቲዝ፣ ጥርሶቻችን፣ አጥንቶቻችን፣ የሰውነታችን የአጥንቶች ክፍል እንዲያድጉ እንዲጠነክሩ ያደርጋል። ፎር መስል ኮንትራክሽን ላይክ ፖታሲየም መስልስ ኮንትራክሽን፣ ጡንቻዎቻችን እንዲተጣጠፉ ያደርጋል። ፎር ብለድ ኮግሌሽን፣ ብለድ ኮግሌሽን፣ ደም እንዳይረጋ ከሚያደርጉ፣ ሁልጊዜ ደም ያው ፈሳሽ መሆን አለበት። ፈሳሽ ካልሆነ እንግዲህ ከረጋ ያው የሰው ልጅ የደም መርጋት በሽታ ያጋጥመዋል። ኦፍኮርስ ክሮኒክ የሚባል የጤና ሁኔታ ይፈጥራል ማለት ነው። ስለዚህ የደም መርጋትን ይከላከላል። ትራንስሚሽን ኦፍ ነርቭ ኢምፐልስስ ላይክ ፖታሲየም በትክክል ነርቮቻችን መልእክት እንዲያስተላልፉ ያደርጋል። ፎር ትራንስሚሽን ኦፍ ነርቭ ኢምፐልስስ፣ ነርቭ ኢምፐልስስ በትክክል ትራንስሚት እንዲያደርጉ ያደርጋል። በየቀኑ ሰውነታችን ምን ያክል ካልሲየም ያስፈልገዋል ስንል ሄልዚ ሂውማን በዲ ሄልዚ
a healthy human body needs around 800 milligram of calcium per day በየቀኑ 800 ሚሊግራም ካልሲየም ያስፈልገናል። ሰውነታችን ጤነኛ እንዲሆን ኖርማል እንዲሆን በየቀኑ 800 ሚሊግራም ካልሲየም ያስፈልገናል። ካልሲየምን ከምን እናገኛለን የሚለውን ስንመለከት ሶርስ ኦፍ ካልሲየም እንግዲህ ካልሲየምን የምናገኝባቸው የምግብ ምንጮች ወተት፣ ሚልክ ኤንድ ሚልክ ፕሮዳክትስ፣ ወተትና የወተት ተዋጽኦች ሚልክ ፕሮዳክትስ ከነሱ እናገኛለን። እንግዲህ ወተት፣ አይብ፣ ቅቤ፣ ቺዝ ምናምን ከምንለው እርጎ ከምንለው ነገር እናገኛለን። እነዚህ ቅጠል ካላቸው አትክልቶች ሊፊ ቬጂቴሽን እንግዲህ ቬጂቴሽን ሲባል ስራስሮች አሉ፣ ቅጠሎች አሉ። ስለዚህ ቅጠላማ ከሆኑ ቬጂቴብልስ እናገኛለን። ከእንቁላል እናገኛለን፣ ከአሳ እናገኛለን፣ ከፊሽ እንዲሁም ከቢንስ እነዚህ እንደ ባቄላ ከመሳሰሉ ነገሮች፣ አተር ከመሳሰሉ እነዚህ ባለ ሁለት ክክ ከምንላቸው አዝርቶች እናገኛለን። ካልሲየም ሜክ አራውንድ 1 to 1.5 ኪሎግራም ኦፍ አወር ቦዲ ዌይት። እንግዲህ በሰውነታችን ውስጥ ካልሲየም ብቻውን ከ1 እስከ 1.5 ኪሎግራም ኦፍ አወር ቦዲ ዌይት ይሸፍናል። ካልሲየም ሜክስ አራውንድ 1 to 1.5 kilogram of our body weight ከሰውነታችን ክብደት እንግዲህ ከ1 እስከ 1.5 ኪሎ ግራም የሚሆነውን ይሸፍናል። እንግዲህ ምን ያክል ለሰውነታችን በጣም አስፈላጊ እንደሆነ ማየት እንችላለን። ነገር ግን ከሰውነታችን ክፍሎች ደግሞ በአጥንቶቻችንና በጥርሶቻችን 99%ቱ ካልሲየም ነው። ወይም ደግሞ ከሰውነታችን ውስጥ 99%ቱ ካልሲየም የሚገኘው በአጥንቶቻችንና በጥርሶቻችን ነው። 99% ኦፍ ካልሲየም ኢን our body is present in bones and teeth። እንግዲህ ያ ማለት እንግዲህ 99% ያ ማለት ኦልሞስት እንግዲህ 1 ኪሎ ግራም ቢሆን በሰውነታችን ውስጥ ያለው ኦልሞስት 99% ማለት ኦልሞስት 0.99% ወይም ደግሞ ኪሎግራሙ የሚገኘው በአጥንቶቻችንና በጥርሶቻችን ነው። ስለዚህ ለአጥንት ጥንካሬያችን፣ ለጥርሶቻችን ጥንካሬ በጣም ጠቃሚ ከሚባሉ ኢንኦርጋኒክ አየንስ አንዱ ካልሲየም ነው። ምን ያክል ካልሲየም በየቀኑ ያስፈልገናል ካል በየቀኑ ከ9 እስከ 11 ሚሊግራም ካልሲየም ያስፈልገናል። ዴይሊ our body needs 9 to 11 ሚሊግራም ፐር ዴይሊ ማለት ነው። ፐር ዴይ ያስፈልገናል። ስለዚህ ዴይሊ ከ9 እስከ 11 ሚሊግራም ካልሲየም መውሰድ አለብን። እንግዲህ ካልሲየም የምናገኝባቸውን ምንጮች ከላይ ዘርዝረናል። ከነዚህ ቢያንስ
በቀን ከ9 እስከ 11 ሚሊግራም የሚሆን ካልሲየም ማግኘት ይጠበቅብናል ማለት ነው። ሌላኛው ኢንኦርጋኒክ ኒውትረንት ወይም ኢንኦርጋኒክ አየርን ዊች ኢምፖርታንት ፎር አወር ቦዲ ፎስፌት ኤን ነው። ፎስፌት ኤን ነው። ፎስፌት ኤን ኔጋቲቭሊ ቻርጅድ ከሚባሉት ኢንኦርጋኒክ አየንስ መካከል ነው የሚገኘው። ኢዝ ኔጋቲቭሊ ቻርጅድ ወይም አናይን ኢንኦርጋኒክ አየንስ ነው። ኢንኦርጋኒክ አየንስ ከምንላቸው ኔጌቲቭ ወይም ደግሞ አናይን ከምንላቸው ውስጥ የሚመደው ነው ፎስፌት። ኢዝ አባንዳንትሊ ፕሬዘንት ኢን አወር ቦዲስ በጣም በብዛት ይገኛል በሰውነታችን ውስጥ። አባንዳንትሊ ፕሬዘንት ኢን አወር ቦዲ በሰውነታችን ውስጥ በብዛት ይገኛል። ሰውነታችን በአማካኝ ከ1 ኪሎግራም በላይ ፎስፌት ኤን አለው። ኢን አወር ቦዲ ኦን አቨሬጅ በአማካኝ ኦን አቨሬጅ ዜር ኢዝ አራውንድ 1 kilogram of ፎስፌት በሰውነታችን ውስጥ በአማካይ ከ1 ኪሎ ግራም በላይ ወይም ደግሞ 1 ኪሎ ግራም የሚሆን ወይም በዛ አካባቢ የሚሆን ፎስፌት ኤን አለን። ፎስፌት ላይክ ካልሲየም እና ፖታሲየም ለአጥንቶቻችን ለጥርሶቻችን ጥንካሬ አስፈላጊ ነው። በዋናነት የሚገኘውም በአጥንቶቻችንና በጥርሶቻችን ውስጥ ነው። ፕሬዘንት ኢን ቦንስ ኤንድ ቲዝ ላይክ ካልሲየም እንደ ካልሲየም ሁሉ በአጥንቶቻችን በጥርሶቻችን ውስጥ ይገኛል። አስፈላጊነቱ ኦልሞስት ኢዝ ኢኩቫለንት ካልሲየም ከካልሲየም ጋር ተቀራራቢ ነው። ጠቀሜታውን ስንመለከት ኢምፖርታንስ ኦፍ ፎስፌት ኤን ኢን አወር ቦዲ ጠቀሜታውን ስንመለከት ፎር ዘ ፎርሜሽን ኦፍ ቲዝ ኤንድ ቦንስ ቲዝ ኤንድ ቦንስ ለአጥንቶቻችን ለጥርሶቻችን ጥንካሬ መስሪያ ያስፈልጋል። ኒውክሊክ አሲድ ሴንተሲስ ኒውክሊክ አሲድ ሴንተሲስ በሰውነታችን የኒውክሊክ አሲድ የምንለው እንዲብላላ ሴንተሳይዝ እንዲደረግ ያደርጋል። ፎር ፕሮቲን ኤንድ ኢንዛይም አክቲቬሽን እነዚህ በሰውነታችን ውስጥ ያሉ ፕሮቲንስ ኢንዛይምስ አክቲቭ እንዲሆን ያደርጋል። ፕሮቲን ኤንድ ኢንዛይምስ አክቲቬሽን ለእነሱ ያገለግላል። አሲድ ቤዝ ባላንስ በሰውነታችን ውስጥ የአሲድና የቤዝ ባላንስ እንዲኖር ያደርጋል። አሲድ ቤዝ ባላንስ አሲድ እንዳይበዛ ቤዝም እንዳይበዛ ባላንስ ያደርጋል። በሰውነታችን ውስጥ በየቀኑ ምን ያክል ፎስፌት ያስፈልገናል ካል በየምግባችን በቀን ውስጥ 800 ሚሊግራም ፎስፌት ያስፈልገናል። አንድ ጎልማሳ ሰው በየቀኑ በተለይ ወንድ በየቀኑ 800 ሚሊግራም ፎስፌት ያስፈልገዋል። አን አዳልት ሜል ኒድስ ቱ ቴክ 800 milligram of phosphate iron daily in his
ዳይት በየቀን ምግቡ 800 ሚሊግራም ያስፈልገዋል። ፎስፌትን ከምን እናገኛለን? ሶርስስ ኦፍ ፎስፌት ኤን ፎስፌትን ከምን እናገኛለን ካል ከወተት እናገኛለን፣ ፍሮም ሚልክ፣ ከጥራጥሬ እናገኛለን፣ ሴሪያልስ፣ ከስጋ እናገኛለን፣ ሚት፣ ከእንቁላል እናገኛለን፣ ፍሮም ኤግስ። እነዚህ ሪች ሶርስ ኦፍ ፎስፌት ዚስ አር ሪች ሶርስስ ኦፍ ፎስፌት ኤን ፎስፌት ኤን የፎስፌት ኤን በጣም ጠንካራ ምንጮች ናቸው ወይም ሪች ሶርስ ናቸው። በተለይ ደግሞ ፎስፌት የፕላዝማ ኮንሰንትሬሽን ፕላዝማ ወይም ደግሞ ፕሌትሌት የምንለው እንግዲህ ደም እንዳይረጋ የሚያደርገው ፕሌትሌት በየቀኑ ከ3 እስከ 4 ሚሊግራም ያስፈልገዋል። ስለዚህ ኢት ኢዝ ሞር አባንዳንት ፕሬዘንት ኢን ሴልስ ማለት ሴሎች ውስጥ የሚገኝ ኢንኦርጋኒክ አይን ነው። ሌላኛው ኢንኦርጋኒክ አይን ዊች ቬሪ ኢምፖርታንት ፎር አወር በዲ ክሎራይድ አይን ነው። ክሎራይድ አይን ኔጌቲቭሊ ቻርጅ ከሚባሉት ኢንኦርጋኒክ አይንስ ነው። ኢዝ ኔጌቲቭሊ ቻርጅድ ኢንኦርጋኒክ አይንስ ወይም አናይን ከምላቸው ውስጥ ነው የሚመደበው። አናይን ወይም ኔጋቲቭሊ ቻርጅድ ከምላቸው ውስጥ ነው የሚመደበው። ብዙውን ጊዜ የሚገኘው ኤክስትራ ሴሉላር ፍሉድስ ነው። ፕሬዘንት ኢን ኤክስትራ ሴሉላር ፍሉድስ በሰውነታችን ውስጥ ኤክስትራ ሴሉላር ፍሉድስ በሚባሉ የአካል ክፍሎቻችን ውስጥ ይገኛል። ኢትስ ኮንሰንትሬሽን ኢን አወር ቦዲ ኢዝ ኦልሞስት ሲሚላር ቱ ዛት ኦፍ ሶዲየም አይን። ከሶዲየም አይን ጋር የሚቀራረብ ኮንሰንትሬሽን አለው። በቀን ከ5 እስከ 10 ግራም ክሎራይድ አንድ ሰው ያስፈልገዋል። ኦን አቨሬጅ our body needs 5 to 10 milligram of chloride per day በየቀኑ ከ5 እስከ 10 ሚሊግራም ያስፈልገናል። በሰውነታችን ውስጥ በብዛት የሚገኙ ኢን ዘ ፎርም ኦፍ ሶዲየም ክሎራይድ ነው። ኤግዚስት ኢን ዘ ፎርም ኦፍ ሶዲየም ክሎራይድ ወይም ደግሞ ኢን ዘ ፎርም ኦፍ ሳልት ማለት ነው። በጨው መልኩ በሰውነታችን ውስጥ ይገኛል። ብዙውን ጊዜ ለበሰሉ ምግቦች ከምንጠቀመው ጨው እናገኘዋለን። እንግዲህ ከሶዲየም እኩል በሆነ መልኩ በሰውነታችን ውስጥ አስፈላጊ የሆነ ወይም ደግሞ በሰውነታችን ውስጥ የጨው መጠን እንዲኖር በአስፈላጊው መጠን እንዲኖር ከሚያደርጉ ኢንኦርጋኒክ አይንስ ሌላኛው ክሎራይድ ነው ማለት ነው። የመጨረሻው አይረን ነው። አይረን በሰውነታችን ውስጥ አይረን፣ ኮፐር፣ አዮዲን ለምን ያስፈልጋሉ የሚለውን አይ ቲንክ በቀጣይ ክፍል ጨምረን ብናያቸው ይሻላል። ስለዚህ እስካሁን ካየናቸው ኢንኦርጋኒክ አይንስ የሚቀሩን አይረን፣ ኮፐር እና አዮዲን ናቸው። ለምን በሰውነታችን ውስጥ ያስፈልጋሉ? በቀን ምን ያክል አይረን፣ ምን ያክል ኮፐር፣ ምን ያክል አዮዲን፣ ጠቀሜታቸው በሰውነታችን ውስጥ ምንድን ነው የሚለውን ደግሞ በሚቀጥለው በክፍል 2 በክፍል 3 እናነሳለን። ሰዓት ስለማይበቃን እነሱን ብንቀጥል ሰዓቱ ሞር ከፍ ስለሚል
እዚህ ላይ ብናቆመው የተሻለ ነው። በቀጣይ እነዚህን ጨምረን ሌሎችን ሀሳቦች እንወያያለን። ስለነበረን ስላዳመጣችሁኝ አመሰግናለሁ። ሰላም ቆዩ።